ኤክስትራ ቨርጂን ኦሊቭ ኦይል ወይም በተለምዶ የወይራ ዘይት የምንለው ዝም ብሎ እንደ ሌሎቹ ሌላ የምግብ ማብሰያ ዘይት ብቻ አይደለም። ለሺዎች ለሚቆጠሩ ዓመታት በዓለም ላይ ካሉ በጣም ጤናማ ቅባቶች ውስጥ አንዱ ተደርጎም የሚወሰድ ነው። ዘመናዊ ምርምሮችም የልብ በሽታ ተጋላጭነትን በመቀነስ ጎጂ ኮሌስትሮልን በመቀነስ ብግነት ወይም ኢንፍላሜሽንን በመዋጋትናም የደም ስሮችን በመጠበቅ ረገድ ያለውን ሚና መደገፋቸውን ቀጥለዋል። የልብ በሽታ በዓለም ዙሪያ ለሞት የሚዳርግ ዋነኛው መንስኤ ሆኖ ቀጥሏል። ነገር ግን ዕለታዊ የአኗኗር ዘይቤ ምርጫዎች የምትመገቧቸውን ቅባቶች ጨምሮ ትርጉም ያለው ለውጥን ሊያመጡም ይችላሉ። በዛሬው ቪዲዮአችን ታዲያ ኤክስትራ ቨርጂን ኦሊቭ ኦይል ልባችንን በትክክል እንዴት እንደሚጠብቅ፣ ከተራ ኦሊቭ ኦይል በምን እንደሚለይናም ከፍተኛ የጤና ጥቅሞችን ለማግኘት ደግሞ የምንጠቀምባቸውን ምርጥ መንገዶች እንመለከታለን። ታዲያ ከመጀመራችን በፊት ሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ትምህርቱ እንለፍ። ኤክስትራ ቨርጂን ኦሊቭ ኦይልን ልዩ የሚያደርገው ምንድን ነው? ኤክስትራ ቨርጂን ኦሊቭ ኦይል የሚመረተው ትኩስ የኦሊቭ ፍሬዎችን ያለ ከፍተኛ ሙቀት ወይም ደግሞ ኬሚካሎች በሜካኒካል ወይም በመጭመቂያ መሳሪያ በመጭመቅ ነው። አነስተኛ ሂደትን ስለሚያልፍ ብዙ ጊዜ በተጣሩ ወይም ሪፋይንድ ዘይቶች ውስጥ የሚጠፉትን ጠቃሚ ንጥረ ነገሮችን ይይዛል። የኤክስትራ ቨርጂን ኦሊቭ ኦይል ዋና ዋና ንጥረ ነገሮችም ለልብ ጤናማ የሆኑ የልብ ጤናማ ቅባቶችን፣ ሞኖ አንሳቹሬትድ ፋትን፣ የፖሊፊኖል አንቲኦክሲዳንቶችን፣ ቫይታሚን ኤ፣ ቫይታሚን ኬ እና አንቲ ኢንፍላማቶሪ ባህሪ ያላቸው የእጽዋት ውህዶችንም ይይዛል። እነዚህ ተፈጥሯዊ ውህዶች ደግሞ የልብና የደም ስር የካርዲዮቫስኩላር ጤናን ለመደገፍ አብረው ይሰራሉ። እንዴት የልባችንን ጤና እንደሚጠብቅ እንመልከት። አንደኛ፣ ጥሩ ወይም ኤችዲኤል ኮሌስትሮልን ይጨምራል። ኤችዲኤል ኮሌስትሮል ልክ እንደ ሰውነት የጽዳት ሰራተኛ ሆኖ ይሰራል። ከመጠን በላይ የሆነን ኮሌስትሮልን ከደም ወሳጅ ቧንቧዎች ሰብስቦ እንዲወገድ ወደ ጉበት ይመልሰዋል። በኤክስትራ ቨርጂን ኦሊቭ ኦይል ውስጥ ያለው ሞኖ አንሳቹሬትድ ፋት ኤችዲኤልን መጠንን ለመጠበቅ ወይም በትንሹ ለመጨመርም ይረዳል። በተመሳሳይ ጊዜ ኤችዲኤል ተግባሩን ያሻሽሏል። ይህም የደም ቧንቧዎችን ለመጠበቅ የበለጠ ውጤታማ ያደርገዋል። ጤናማ ኤችዲኤል ማለት የተሻለ የልብና የደም ስር ጥበቃ ማለት ነው። ሁለተኛ፣ ጎጂ የኤልዲኤል ኮሌስትሮልን ለመቀነስም ይረዳል። ኤልዲኤል ኮሌስትሮል በደም ወሳጅ ቧንቧዎች ግድግዳዎች ውስጥ በሚከማችበት ጊዜ አደገኛ ይሆናል። እንደ ቅቤ ወይም ደግሞ ሳቹሬትድ ፋትን በተጨማሪ ኤክስትራ ቨርጂን ኦሊቭ ኦይል መተካት የኤልዲኤል ኮሌስትሮልን ለመቀነስ ይረዳል። ከዚህ ይልቅ ይበልጥ አስፈላጊው ነገር ኤክስትራ ቨርጂን ኦሊቭ ኦይል ኤልዲኤል ኮሌስትሮል ኦክሲዳይዝድ እንዳይሆን ይረዳል። ኦክሲዴሽን ማለት ይህም በደም ቧንቧ ላይ ቅባት ወይም ፕላክ የመፈጠር ሂደት ውስጥ ዋናው ደረጃ ነው። ይህ የደም ቧንቧዎች መዘጋት አደጋን በእጅጉ ይቀንሰዋል በኤክስትራ ቨርጂን ኦሊቭ ኦይል አማካኝነት። ሶስተኛ፣ ስር የሰደደ ብግነት ወይም ክሮኒክ ኢንፍላሜሽንን ይቀንሳል። የረጅም ጊዜ ስር የሰደደ ኢንፍላሜሽን የደም ስሮችን በዝምታ ይጎዳል፣ እንዲሁም የልብ በሽታንም ያፋጥናል። ኤክስትራ ቨርጂን ኦሊቭ ኦይል ኃይለኛ ፖሊፊኖሎችን ይዟል። በተለይም በተፈጥሮ አንቲ ኢንፍላማቶሪ ባህሪ ያለውን ኦሊዮካንታል የተባለ ውህድን ይይዛል። ሁልጊዜ መመገብ ከልብና የደም ስር በሽታ ጋር የተያያዙ የብግነት ምልክቶችን ለመቀነስም ይረዳል። አነስተኛ ብግነት ማለት ጤናማ የደም ቧንቧዎች ማለት ነው። አራተኛ፣ የደም ስሮችንም ይጠብቃል። ጤናማ የደም ቧንቧዎች ደም በቀላሉ እንዲፈስ ወይም ተለዋዋጭ ወይም ፍሌክሲብል መሆን አለባቸው። የኦክሲዲቲቭ ስትረስ ኢንዶቴሊየም በመባል የሚታወቀውን ስስ የደም ስሮች ሽፋንን ይጎዳል።
በተጨማሪም ኤክስትራ ቨርጂን ኦሊቭ ኦይል ውስጥ ያሉት አንቲኦክሲዳንቶች ይህንን ሽፋን ለመጠበቅናም የደም ስርን ተግባር ለማሻሻልም ይረዳሉ። ይህ የደም ቧንቧዎች በተለመደው ሁኔታ እንዲሰፉ ያስችላል፣ እንዲሁም የደም ዝውውርንም ያሻሽላል። አምስተኛ የደም ግፊትንም ለመቀነስ ይረዳል። ከፍተኛ የደም ግፊት ልብ በጣም ጠንክሮ እንዲሰራ ያስገድደዋል። ጥናቶችም እንደሚያመለክቱት በኤክስትራ ቨርጂን ኦሊቭ ኦይል የበለጸጉ ምግቦች የደም ግፊትን በመጠኑ ለመቀነስ አስተዋጽኦን ያደርጋሉ። በተለይም ከፍራፍሬዎች፣ ከአትክልቶች፣ ከጥራጥሬዎችናም ከተለመደው የአካል ብቃት እንቅስቃሴ ጋር ሲዋሃድ። ዝቅተኛ የደም ግፊት ማለት በልባችሁ ላይ የሚደርሰው ጫና አነስተኛ ነው ማለት ነው። ስድስተኛ የደም ቧንቧ መደፈንን ይቀንሳል። የልብ ድካም ወይም ሀርት አታክ ብዙ ጊዜ የሚከሰተው የስብ ንጣፎች ወይም ፋቲ ፕላክ የምንላቸው በደም ወሳጅ ቧንቧዎች ውስጥ ሲጠቡ ወይም ሲፈነዱ ነው። ብግነትን በመቀነስ የኮሌስትሮል ጥራትን በማሻሻልናም የኦክሳይድ ስትረስን በመገደብ ኤክስትራ ቨርጂን ኦሊቭ ኦይል በደም ቧንቧ ውስጥ የስብ ክምችት ወይም የፕላክ መፈጠርን ያቀዘቅዛል። ጤናማ የደም ቧንቧዎች የልብ ድካምናም የስትሮክ ወይም የአንጎል ደም መፍሰስ ወይም መዘጋት አደጋን ይቀንሳሉ። ሰባተኛ ኃይለኛ አንቲኦክሲዳንቶችንም ይሰጣል። በየቀኑ ፍሪ ራዲካሎች በመላው አካል ውስጥ ያሉ ሴሎችን ይጎዳሉ። ተጨማሪ ወይም ኤክስትራ ቨርጂን ኦሊቭ ኦይል ደግሞ እነዚህን ያልተረጋጉ ሞለኪውሎችን የሚያከሽፉ ወይም ኒውትራላይዝ የሚያደርጉ በደርዘን የሚቆጠሩ ተፈጥሯዊ አንቲኦክሲዳንቶችን ይዟል። ይህ ኮሌስትሮልን፣ የደም ስሮችንናም የልብ ህብረ ህዋሳትን ከኦክሲዲቲቭ ስትረስ ጉዳት ይጠብቃል። ዘይቱ ይበልጥ ጥቁርናም ትኩስ በሆነ መጠን ደግሞ በአጠቃላይ ብዙ መከላከያ ውህዶችን ይይዛል። ስምንተኛ ጤናማ የደም ስኳርንም ይደግፋል። ከፍተኛ የደም ስኳር በጊዜ ሂደት የደም ስሮችን ይጎዳል፣ እንዲሁም የልብና የደም ስር አደጋንም ይጨምራል። ኤክስትራ ቨርጂን ኦሊቭ ኦይል ከተመጣጠነ ምግብ ጋር ሲበላ የኢንሱሊን ሴንሲቲቪቲን ሊያሻሽልናም የደም ስኳር ድንገት ከፍ ማለትም ሊቀንስ ይችላል። የተሻለ የደም ስኳር ቁጥጥር ልብንና የደም ስሮችን ደግሞ ይጠብቃል። ዘጠነኛ ለልብ ጤናማ ከሆኑ የአመጋገብ ዘይቤዎች ጋርም በትክክል ይጣጣማል። ኤክስትራ ቨርጂን ኦሊቭ ኦይል ከፍተኛ የሳይንስ ትኩረትን ያገኘበት አንዱ ምክንያት በሜዲትራኒያን አመጋገብ ውስጥ ስላለው ማዕከላዊ ሚና ነው። ይህ የአመጋገብ ዘይቤ በእነዚህ ላይ የሚያተኩር ነው። አትክልቶችን፣ ፍራፍሬዎችን፣ ቦለቄ እናም ጥራጥሬዎችን፣ ሙሉ እህሎችን፣ አሳ፣ ለውዝና ፍሬዎችንና ኦሊቭ ኦይልን መጠቀም። ምርምሮች ይህንን የአመጋገብ ዘይቤ ዝቅተኛ የልብ በሽታ እናም የስትሮክ መጠን ጋር በተከታታይ ያገናኙታል። አስረኛ የልብ ድካምናም የስትሮክ አደጋን ሊቀንስም ይችላል። እነዚህ ሁሉ የኤክስትራ ቨርጂን ኦሊቭ ኦይል ጥቅሞች አብረው ሲሰሩ የተሻሻለ ኮሌስትሮል፣ የኢንፍላሜሽን መቀነስ፣ ጤናማ የደም ስሮችና የተሻለ የደም ግፊት አንድ ላይ ሲሆኑ አጠቃላይ የልብና የደም ስር በሽታ የመጋለጥ እድላችሁ ይቀንሳል። በብዙ ጥናቶችን መሰረት ኤክስትራ ቨርጂን ኦሊቭ ኦይል እንደ ጤናማ አመጋገብ አካል አድርጎ አዘውትሮ መጠቀም ከዋና ዋና የልብና የደም ስር አደጋዎች መቀነስ ጋርም ተያይዟል። ታዲያ ምን ያክል መመገብ አለባችሁ? አብዛኛዎቹ ባለሙያዎች እንደሚጠቁሙት ከተመጣጠነ ምግብ አካል ክፍሎች አንዱ አድርጎ በየቀኑ ከ1 እስከ 2 የሾርባ ማንኪያ ወይም ከ15 እስከ 30 ሚሊ ሊትር ኤክስትራ ቨርጂን ኦሊቭ ኦይልን መውሰድ ይመረጣል። አስተውሉ፣ ኤክስትራ ቨርጂን ኦሊቭ ኦይል ጤናማ ነው፣ ነገር ግን አሁንም ከፍተኛ ካሎሪ አለው። ስለዚህ በመጠኑ መጠቀም አስፈላጊ ነው። ታዲያ ኤክስትራ ቨርጂን ኦሊቭ ኦይልን ለመጠቀም ምርጡ መንገዶች በሰላጣዎች ላይ በማፍሰስ፣ በበሰሉ አትክልቶች ላይ በመጨመር፣ ሾርባዎችን ከሰራችሁ በኋላ በማድረግ፣ ከሙሉ እህል ፓስታ ጋር በማዋሃድ፣ ታዲያ ከኖርማል ፓስታ አይደለም፣ ከሙሉ እህል ፓስታ ነው። በቅቤ ምትክ ከሙሉ እህል ዳቦ ጋር በማጣመር ለቀላልናም ለመካከለኛ ሙቀት ምግብ ማብሰያ መጠቀምም ትችላላችሁ። ኤክስትራ ቨርጂን ኦሊቭ ኦይልን
በየቀኑ አንድ ወይም ደግሞ 2 የሻይ ማንኪያም እንዲሁ ብቻውንም መውሰድ ትችላላችሁ። ታዲያ ከፍተኛ ጥራት ያለው ኤክስትራ ቨርጅን ኦሊቭ ኦይልን እንዴት መምረጥ እንደሚቻል ደግሞ ልንገራችሁ። ይህ በጣም ጥንቃቄ ልታደርጉበት የሚገባው ነው። ማንኛውንም በሱፐር ማርኬት ወይም በሱቅ ውስጥ የምታገኟቸው ኤክስትራ ቨርጂን ኦሊቭ ኦይል ወይም በተለምዶ የወይራ ዘይት የምትሏቸው ሁሉም ጠቃሚ ናቸው ማለት አይደለም። እንደውም በአብዛኛው በሀገራችን ውስጥ ያሉ ኤክስትራ ቨርጂን ኦሊቭ ኦይል በቀጥታ ለመጠቀም የማይሆኑ ናቸው። ስለዚህ ስትገዙ መለየት አለባችሁ። ብዙዎቹ ሪፋይንድ የሆኑ ወይም ደግሞ በቀጥታ ለመጠቀም የማይሆኑ ናቸው። ስለዚህ ኤክስትራ ቨርጂን ኦሊቭ ኦይልን ስትገዙ ጥራቱን እናም ኦሪጂናል የሆነውን እንዴት መለየት ትችላላችሁ? እነዚህን በማሸጊያው ላይ ፈልጋችሁ ማንበብ ያስፈልጋል። በማሸጊያው ላይ ኤክስትራ ቨርጂን የሚል ጽሑፍ መኖሩን አረጋግጡ። እሱ ብቻ ታዲያ በቂ አይደለም። ኤክስትራ ቨርጂን ኦሊቭ ኦይል ሆኖ ሪፋይንድ ሊሆን ስለሚችል ማለት ነው። እንዲሁም ጥቁር የመስታወት ጠርሙስ መሆኑን አረጋግጡ። በተጨማሪም የመሰብሰቢያ ወይም የምርት ቀኑን በደንብ አንብቡ። እንዲሁም በቀዝቃዛ የተጨመቀ ወይም ደግሞ በላዩ ላይ ኮልድ ፕረስድ የሚል መኖሩን ማረጋገጥ አለባችሁ። በተለይ ይህ ወሳኙ ነው። ኮልድ ፕረስድ የሚል ጽሑፍን ፈልጉ በማሸጊያው ላይ። ሪፋይንድ ከሆነ እንዳትገዙ፣ ኮልድ ፕረስድ መሆን አለበት። እንዲሁም ትኩስ ፍሬያማ መዓዛ ያለውና መጠነኛ የቁንዶ በርበሬ ጣዕም ያለው መሆኑን አረጋግጡ ከመጠቀማችሁ በፊት። በተጨማሪም ደግሞ በማሸጊያው ላይ ኒውትሪሽናል ቫሊዩን መኖሩን ወይም መዘርዘሩን አረጋግጡ። ብዙ ጊዜ ኒውትሪሽናል ቫሊዩ በሚዘረዘርበት ጊዜ በቀጥታ ለመመገብ አመቺ እንደሆነ የሚያሳይ ነው። ነገር ግን ስትገዙ ኮልድ ፕረስድ የምትለዋን ሁልጊዜም አረጋግጡ። እንዲሁም ከገዛችሁ በኋላ በቀዝቃዛ እናም በጨለማ ቦታ ውስጥ አስቀምጡት። እንዲሁም የጠርሙሱን ክዳን በጥብቅ ዘግታችሁ መያዝ ያስፈልጋል። ምንም እንኳን ኤክስትራ ቨርጂን ኦሊቭ ኦይል ብዙ የልብ ጥቅሞችን ቢሰጥም ለልብ በሽታ ታዲያ ብቻውን ፈውስ አይደለም። ስለዚህ ከነዚህ ጋር ማጣመር በተሻለ ሁኔታ ይሰራል። መደበኛ የአካል ብቃት እንቅስቃሴን ማድረግ፣ ብዙ አትክልትና ፍራፍሬዎችን መመገብ፣ በቂ እንቅልፍን መተኛት፣ አለማጨስ፣ ጤናማ የሰውነት ክብደትን መጠበቅ፣ ከጤና ባለሙያ መመሪያ ጋር የደም ግፊትን፣ ኮሌስትሮልን እናም የስኳር በሽታን መቆጣጠር ያስፈልጋል። ኤክስትራ ቨርጂን ኦሊቭ ኦይል በሰፊው ከተመረመሩ እናም ሳይንስ ከመሰከረላቸው የልብ ጤናማ ምግቦች ውስጥ አንዱ ነው። በአጠቃላይ ጤናማ የአኗኗር ዘይቤ ውስጥ ሲካተት በውስጡ ያሉት ጤናማ ቅባቶች፣ አንቲኦክሲዳንቶች እና አንቲ ኢንፍላማቶሪ ውህዶች የኮሌስትሮል ሚዛንን ለማሻሻል፣ የደም ስሮችንም ለመጠበቅ፣ ኢንፍላሜሽንን ለመቀነስ፣ ጤናማ የደም ግፊትን ለመደገፍና የልብ በሽታ ተጋላጭነትንም ለመቀነስ ይረዳሉ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እንዲሁም ደግሞ ለልባቸው ጤንነት ለሚጨነቁ ወዳጆች ሁሉ ማጋራታችሁን ወይም ሼር ማድረጋችሁን እንዳትረሱ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ ድረስ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ